በያላችሁበት አክብሮታዊ ሰላምታችን ይድረሳችሁ የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ጀምረናል። አብራችሁን ተቆዩ ዘንድ ያክብሮ ግብዣችን ነው። በቅድሚያ ማባይት ርዕሰ ጉዳዮችን የስድስተኛ ዕዝ በጎጃም ቀጠና ተበታትኖ የሚገኘውን የጥፋት ቡድንን ተከታትሎ ያጸዳ መሆኑ ተገለጸ። የዚህ ዜና ዝርዝር ደርሶናል። ሙሉውን ይዘንላችሁ ቀርበናል። ደብረጽዮን ገብረ ሚካኤል ፌደራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉ አስተማማኝ የውጭ አጋሮች አሉን በማለት ተናገሩ። ሙሉ ሐሳባቸውን አጠናቅረን ይዘናል። 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር ውለዋል። የዚህንም ጥንቅር ይዘናል። ከውጭ በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ እንዲሁም አደገኛ ምዕራፍ ያሸጋገረ ከባድ ወታደራዊ እርምጃ በ3 ከተሞች መወሰዱ ተሰምቷል። ከውጭ አጠናቀርነው ነው። እነዚህ ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ካዘጋጀናቸው ዜናዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። እስከ ዜናዎቻችን ፍጻሜ አብራችሁን ተቆዩ ዘንድ የአክብሮ ግብዣችንን እያቀረብን ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ምናያቸው እናልፋለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በመናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። የስድስተኛ ዕዝ በጎጃም ቀጠና ተበታትኖ የሚገኘውን የጥፋት ቡድንን ተከታትሎ ያጸዳ መሆኑ ተገለጸ። የስድስተኛ ዕዝ በምስራቅ እንዲሁም ከፊል ምዕራብ ጎጃም ዞን በተማራበት የግዳጅ ቀጠና ሰላምና መረጋጋትን በዘላቂነት ለማረጋገጥ ዘመቻውን አጠናክሮ እየቀጠለ ይገኛል። የስኬታማ ኦፕሬሽን የተካሄደው የቡድኑን የጥፋት መረብን ለመጠበጣጠስና የህዝብን ደህንነት ለማስከበር ሲሆን በኦፕሬሽኑ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። በሁሉም አቅጣጫ ከፍተኛ ኪሳራን እያስተናገደ የሚገኘው ቡድን በጮቄ አካባቢ ሲመታ ለማምለጥ እያደረገው ሙከራ ሳይሳካለት ቀርቶ በሰራዊቱ ፈጣን ምት ሙሉ በሙሉ ተደምስሷል። በርካታ መሳሪያና ተተኳሾችን ጨምሮ ከህዝብና ከተቋማት የዘረፋቸውን ተሽከርካሪዎች በቁጥጥር ስር መዋልም ተችሏል። ከአጎራባች ክፍሎች ጋር ትስስር በመፍጠር ጠላት በየትኛውም አቅጣጫ ሾልኮ እንዳይወጣ ግራና ቀኝ በመክበብ ተዋጊውንና ሎጂስቲካዊ አቅሙን ሙሉ ለሙሉ ያጣበት ኦፕሬሽን መሆኑ ነው የተገለጸው። ደብረጽዮን ገብረ ሚካኤል ፌደራል መንግስቱ በትግራይ ላይ ጥሎታል ያሉትን ከበባ ለመስበር የሚያስችሉን አስተማማኝ የውጭ አጋሮች አሉን በማለት ተናገሩ። ሙሉ ሐሳባቸው ተጠናቅሯል፣ እንደሚከተለው ይቀርባል። በትግራይ ክልል በኃይል ስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰውን የህወሓት ቡድንን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ስብሰባ ፌደራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎችን ለመስበር የሚያስችሉ በስትራቴጂክ ደረጃ የሚሰሩ የታመኑ የውጭ አጋሮች አሉን ሲሉ በይፋ ተናግረዋል። ዶክተር ደብረጽዮን እነዚህን የውጭ አጋሮች ያሏቸውን አካላት በስም ከመጥቀስ የተቆጠቡ ቢሆንም ትግራይ አሁን ባለበት ሁኔታ መቀጠል ስለማትችል ራስን የመከላከል አቅም ማጠናከር ላይ ትኩረት ለማድረግ መገደዳቸውን ገልጸዋል። አክለውም የክልሉን ታጣቂ ኃይልን በማጠናከር የዓለም አቀፉን ህብረተሰብ ትኩረት ማግኘት መቻላቸውን በዚህ መድረክ ላይ አስታውቋል። ይህ መግለጫ ሲፈተሽ በትግራይ ክልል ውስጥ የነበረው የውስጥ የስልጣን ፉክክር አሁን ወደ ከፋ እንዲሁም አደገኛ ወደሆነ አዲስ ቀጠናዊ ምዕራፍ መሸጋገሩን ያሳያል። ዶክተር ደብረጽዮን የፌደራል መንግስቱን እርምጃ ለመመከት የውጭ አጋሮች አሉን ማለታቸው በቀጠናው ላይ አዲስ የውጭ ኃይል ጣልቃ ገብነትን የመጋበዝ እንዲሁም የሀገሪቱ ሉዓላዊነትን አደጋ ላይ የሚጥል ስልታዊ ዝግጅት መኖሩን ያመለክታል። በተለይም በአሁኑ ወቅት በአፍሪካ ቀንድ በሱዳን ጦርነትና በቀይ ባህር ዙሪያ የሀያላን ሀገራት ፍላጎትና ስልታዊ ጥምረቶች በከፍተኛ ሁኔታ እየተቀያየሩ ባሉበት አውዱ ውስጥ እነዚህን አጋሮች በስም ለመጥቀስ ሆን ተብሎ የዲፕሎማሲያዊና ወታደራዊ ሚስጥራዊነትን ለመጠበቅ እንዲሁም በፌደራል መንግስቱ ላይ የስነ ልቦና ጫና ለመፍጠር እየታለመ ስልት ነው ተብሎ ይገመታል።
ገልጸውታል። በሌላ በኩል ታጣቂ ኃይልን በማጠናከር የዓለም አቀፉን ህብረተሰብ ትኩረት ማግኘት መቻላቸውን መግለጻቸው አሁንም በክልል ውስጥ ያለውን የትጥቅ አማራጭና ወታደራዊ መዋቅርን እንደ ዋነኛ የፖለቲካ መደራደሪያ መሳሪያ የመጠቀም ጽኑ ፍላጎት እንዳለም ይገልጻል። ይህ አካሄድ ከዚህ ቀደም በፕሪቶሪያው የሰላም ስምምነት የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል ከመሆኑም በላይ በጦርነትና በከፍተኛ የኢኮኖሚ ቀውስ የዛለውን የትግራይ ህዝብ በድጋሚ ለሌላ አላስፈላጊ ወታደራዊ ግጭትና የንጹሃን ደም መፋሰስ የሚያዘጋጅ አደገኛ ቅስቀሳ መሆኑን የፖለቲካ ተንታኞች በጥብቅ ያስገነዝባሉ። ራስን የመከላከል አቅምን የማጠናከር አስፈላጊነትን በማንሳት ህዝባዊ አመኔታ ለማግኘት መሞከር የውስጥ የስልጣን ክፍፍሉንና አለመረጋጋቱን ወደ ውጭ ጠላት በማዞር የስልጣን እድሜ ለማራዘም የሚደረግ የተለመደ የፖለቲካ ስትራቴጂ መሆኑን ታዛቢዎች ይሞግታሉ። በወልቃይት ከተመሰረተው ተከዜ ዘብ በኋላ አዲስ ወታደራዊ መዋቅር መመስረቱ ተዘገበ። ተጨማሪው እንደሚከተለው ይቀርባል። በሰሜን ኢትዮጵያ በተለይም በራያ እንዲሁም ወልቃይት አካባቢዎች እየታየ ባለው ወቅታዊ የጸጥታ ሁኔታ የአካባቢው ማህበረሰብ ራሱንና ቀጠናውን ለማስከበር የሚያደርገውን እንቅስቃሴ አጠናክሮ ቀጥሏል። ከዚህ ጋር ተያይዞ ቀደም ሲል በወልቃይት አካባቢ ከተደራጀውና ተከዜ ዘብ ከተሰኘው የህዝብ ሰራዊት ኃይል በወረሰ አደረጃጀት በራያ አካባቢም ራያ ዘብ የተሰኘ አዲስ ስብስብ መደራጀቱ ተሰምቷል። ይህ አዲስ ስብስብ የተዋቀረው ከተለያየ የራያ አካባቢዎች የተወጣጡ ወጣቶችን እንዲሁም የህዝብ ክፍሎችን በዋነኛነት ከአላማጣ ከተማ፣ ከራያ አላማጣ ወረዳ እንዲሁም ከራያ ባላ የተሰበሰቡ አባላትን ያቀፈ ነው። አደረጃጀቱ በዋነኛነት የአካባቢውን ሰላም ለማስጠበቅ ህዝባዊ ደህንነት ለማረጋገጥና ያጋጠመው የወታደራዊና የስነ ልቦና ስጋቶችን ለመመከት ያለመ እንደሆነ ተገልጿል። አባላቱ ወቅታዊ ሁኔታ ተገንዝበው አካባቢያቸውን በጽናት መጠበቅ የሚያስችላቸው ከፍተኛ የስነ ልቦና ግንባታ ተደርጎላቸዋል። የተሰጡትን ወታደራዊና ክትትላዊ ታክቲክ ስልጠናዎችን በስኬት በማጠናቀቅ ላይ እንደሚገኙም ነው የተጠቀሰው። ህወሓት በአካባቢ ላይ ያሳያል የተባለውን ወታደራዊ እንቅስቃሴና ስጋት ለመመከት አባላቱ በከፍተኛ ቁርጠኝነት ላይ እንደሚገኙም ተገልጿል። በአሁኑ ወቅት በተፈጠረው አዲስ አደረጃጀት እንዲሁም የህዝብ እንቅስቃሴ ምክንያት ወልቃይት በተከዜ ዘብ፣ ራያ ደግሞ በራያ ዘብ አማካኝነት ጠንካራ የመከላከል አጥርን እያገነቡ ይገኛሉ። ይህም አካባቢዎቹ ለህወሓት እንቅስቃሴ ቀላል የማይባሉና ፈታኝ የሆኑ የጽናት ማዕከላት እንዲሆኑ አድርጓቸዋል። የአደረጃጀት በአካባቢው ህዝብ ዘንድ ከፍተኛ መነቃቃትን የፈጠረ ሲሆን በቀጣይም የሰላምና ደህንነት ሁኔታ ሆነ በማረጋገጥ ረገድ የጎላ ሚና እንደሚጫወትም ይጠበቃል። 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር ዋሉ። የዚህ ዜና ጥንቅር እጃችን ገብቷል። ተመልክተን እንመለስ። የኢትዮጵያ ፌዴራል ፖሊስ በምስራቅ ሀገራችን በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ የቆዩና ከተጎጂዎች ከ1 ቢሊዮን ብር በላይ የተቀበሉ በአደገኛ ህገወጥ አዘዋዋሪ መሐመድ ጣሂር አደን ወርዲ የሚመሩ የተደራጁ 17 የወንጀል ቡድን አባላትን በቁጥጥር ስር ውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ባሰባሰበው የሰው እንዲሁም የሰነድ ማስረጃ ተጠርጣሪዎቹ በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት በወንጀል ድርጊት ውስጥ በከፍተኛ ደረጃ መሳተፋቸው በምርመራ መዘገቡ ማጣራቱን ገልጸዋል። ተጠርጣሪዎቹ የህገ ወጥ የሰዎች ዝውውር መረብን በመዘርጋት ተጎጂዎቹ በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሀሰተኛ ተስፋን በመስጠትና በማሳመን ከተለያዩ የሀገራችን አካባቢዎች በደላሎች አማካኝነት ተጎጂዎችን በመመልመል ሲልኩ መቆየታቸውንም ፖሊስ ማረጋገጥ ችሏል። በምርመራ መዝገቡ እንደተመለከተው በህገ ወጥ መንገድ የተወሰዱ ተጎጂዎች የኢትዮጵያን ድንበር እንደተሻገሩ ወደ የመን ተወስደው በየመን ሀገር ውስጥ በሚገኙ ለዚሁ ዓላማ በተዘጋጁ መጋዘኖች ታጉረው ከፍተኛ ኢሰብአዊ ድርጊቶች እየፈጸመባቸው ነበር። በተለይም ተጠርጣሪዎቹ ተጎጂዎቹን በመያዣነት በመያዝ ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና ሲፈጥሩ እንደነበረ ፖሊስ አረጋግጧል። በዚህም መሰረት የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃ እንዲሁም ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት ባደረገው ጠንካራ ክትትልና ምርመራ በርካታ ከባባድ ግኝቶችን ይፋ አድርጓል። ከነዚህ መካከልም ህገወጥ አዘዋዋሪዎቹ ከተጎጂዎች ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን፣ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን፣ ከ60 ሰዎች በላይ ለህልፈት ህይወት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸውን
በምርመራ ማረጋገጥ ተደርሶበታል። በዚህ ወንጀል ጉዳይ በርካታ ሰዎች የምስክርነት ቃላቸውን እየሰጡ ሲሆን ከሳውዲ አረቢያ እንዲሁም ከኢትዮጵያ ቀጥታ መስመር በቪዲዮ የምስክርነት ቃላቸውንም ሰጥተዋል። ተጠርጣሪዎቹ በህገወጥ መንገድ ያገኙትን ከፍተኛ ገንዘብ በመጠቀም በሀገር ውስጥ እንዲሁም በውጭ ሀገር ቋሚና ተንቀሳቃሽ ንብረት ማፍራታቸውን ፖሊስ ያረጋገጠ ሲሆን በስማቸው የነበረ ቤት፣ ተሽከርካሪ እንዲሁም ገንዘብ እንዲታገድ አድርጓል። የኢትዮጵያ ፌዴራል ፖሊስ ተጠርጣሪዎቹን በሰው የመነገደ በህገወጥ ሐዋላ እንዲሁም በህገወጥ የገንዘብ ዝውውር ወንጀሎች ምርመራውን አጠናቆ ለፍትህ ሚኒስቴር መላኩንም አስታውቋል። የኢትዮጵያ ፌዴራል ፖሊስ ህገወጥ የሰዎች አዘዋዋሪዎችና ተባባሪዎቻቸው በቁጥጥር ስር እንዲውሉ ድጋፍ ላደረጉ አካላት ምስጋናውን እያቀረበ ህብረተሰቡ የዜጎችን ተሳትፎ መተግበሪያን እንዲሁም 991 ነጻ የስልክ መስመር እንዲሁም ሰው አልባ ፖሊስ ጣቢያን በመጠቀም መረጃ በመስጠት ትብብሩን አጠናክሮ እንዲቀጥልም ጥሪውን አስተላልፏል። ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ አቻቸው ጋር ውይይትን አደረጉ። ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ ሪፐብሊክ ቀዳማዊት እመቤት አና ሃኮቢያን ጋር ፍሬያማ ውይይት ማካሄዳቸውን አስታውቋል። ቀዳማዊት እመቤቷ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከአርሜኒያ አቻቸው ጋር በተገናኙበት ወቅት በየሀገራቱ እያከናወኗቸው በሚገኙ ልዩ ልዩ ስራዎች ዙሪያ በጋራ መክረዋል። ሁለቱ ቀዳማዊት እመቤቶች ያደረጉት ውይይት እየተሳካ እንዲሁም ፍሬያማ እንደነበርም ቀዳማዊት እመቤት ዝናሽ ታያቸው በመልእክታቸው አረጋግጠዋል። በኢትዮጵያ የተፈጥሮ ሀብት ጥበቃና ልማትን በማጠናከር ለነገው ትውልድ የተሻለች ሀገር ለማስረከብ ውጤታማ ተግባራት እየተከናወኑ መሆኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር የሆኑት ከምራው ዋቅጅራ ገለጹ። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን 6ኛ ዓመት የምስረታ በዓሉን እያከበረ ይገኛል። ተጨማሪውን ይዘናል። በክብረ በዓሉ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ሌሎች ከፍተኛ የመንግስት ስራ ኃላፊዎች፣ የዓለም አቀፍ ተቋማት ተወካዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። የባለስልጣኑ ዋና ዳይሬክተር ኩመራ ዋቅጅራ በዚህ ወቅት ተፈጥሮ ለእኛ ከተሰጠ ሀብትነት ባሻገር ለመጪው ትውልድ የምናስተላልፈው አደራ ጭምር ነው ብለዋል። በመሆኑም የተፈጥሮ ሀብትን መጠበቅ አማራጭ ሳይሆን ግዴታ መሆኑን ጠቅሰው ተራሮች፣ ሰፋፊ ወንዞች፣ ረግራጋማ ቦታዎች፣ ጥልቅ ሸለቆዎችና ሐይቆች የኢትዮጵያ ብዝሃ ህይወት ሀብት መለያዎች መሆናቸውም ተናግረዋል። ዋሊያ አይቤክስ፣ ቀይ ቀበሮ፣ ጭላዳ እንዲሁም በርካታ አዕዋፋትና አበቦች በተፈጥሮ ሀብታችን የታደልናቸው የሀገራችን ማንነትና የኢኮኖሚያችን አቅም ናቸውም ሲሉም ተናግረዋል። የዱር ህይወት ጥበቃ በኢትዮጵያ ከዘመናዊ ተቋማዊ አደረጃጀት በፊት በባህላዊና ማህበራዊ እሴቶቻችን ውስጥ ዘመን የተሻገረ ስር የሰደደና የማህበረሰብ ጥበቃ ተሞክሮች ለዛሬው ጥበቃ መሰረቶች መሆናቸውም ገልጸዋል። ከ60 ዓመታት በፊት በሁለት ብሔራዊ ፓርኮች የተጀመረው ዘመናዊ የጥበቃ ጉዞ ዛሬ ላይ እንደ ሀገር ከ60 በላይ መድረሳቸውን ጠቁሟል። በርካታ የዱር እንስሳት መጠለያዎች ከ106 በላይ ልዩ ልዩ የዱር እንስሳት ጥበቃ ቦታዎች መፈጠራቸውን ተናግረዋል። ዛሬ እንደ ሰፊ የጥበቃ ቦታዎች አስተዳደር፣ የብሔራዊ ፓርኮች ልማት፣ የብዝሃ ህይወት ጥበቃ፣ ዘላቂ ቱሪዝምና የማህበረሰብ ተሳታፊነት የተመሰረተበትን ልማት ማረጋገጥ መቻሉን አመላክቷል። ከቅርብ ዓመታት ወዲህ የጥበቃ ቦታዎች አስተዳደር እንዲጠነክር፣ የአካባቢ ማህበረሰብ ተሳታፊነት እንዲያድግ፣ የቱሪዝም መሰረተ ልማቶች እንዲሻሻሉና ዲጂታል ቴክኖሎጂዎች በጥበቃ ስራ ውስጥ በስፋት እንዲተገበሩ መደረጉን አንስተዋል። ዛሬ የምናከብረው 60 ዓመታት የቆየ ተስፋ፣ 60 ዓመታት የተከፈለ መስዋዕትነት፣ 60 ዓመታት የተጻፈ ታሪክና 60 ዓመታት ለቀጣይ ትውልድ የተሸከምነው አደራ ነውም ብለዋል። ዘመናዊ ቴክኖሎጂዎች በስፋት መጠቀም፣ የአካባቢ ማህበረሰብ ዋና ተጠቃሚና ባለቤት ማድረግ፣ ከአጋር ተቋማት ጋር ያለንን ትብብር ማጠናከር፣ ሳይንሳዊ ጥናትና ምርምሮች ማጎልበት የወደፊት የጥበቃ ስራዎቻችን መሰረታዊ አቅጣጫዎች መሆናቸውን ጠቁሟል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እኛ እያደረስናችሁ እየተመለከታችሁ የምትገኙት ለዛሬ ለተማክሰኞ ወደ እናንተ እየደረሱ የሚገኙትን ቀን መሃል ዜናዎቻችንን ነው። አሁን ደግሞ ከባህር ሞዶ ያዝናችሁ አለፈን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ
በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ እንዲሁም አደገኛ ምዕራፍ ያሸጋገረ ከባድ ወታደራዊ እርምጃ በሶስት ከተሞች መወሰዱ ተሰማ። በዛሬው ዕለት በኩዌት፣ ጆርዳን እንዲሁም ባህሬን በሚገኙ ወታደራዊ እንዲሁም ስልታዊ ስፍራዎች ላይ በተመሳሳይ ደቂቃ ከተፈጸሙ ጥቃቶች ጋር ተያይዞ ከባድ ፍንዳታዎች እየተሰሙ እንደሚገኙ ተዘግቧል። የአካባቢው የመገናኛ ብዙሃን እንዲሁም የአይን እይታ የምስክሮች እንደገለጹት ፍንዳታዎቹ በአንድ ጊዜ እንዲሁም በተቀናጀ መልኩ የተፈጸሙ ናቸው። የኢራኑ የመንግስት ዜና ጣቢያ ፕሬስ ቲቪ እንደዘገበው ከሆነ ደግሞ ጥቃቱ በዋነኛነት በእነዚህ ሶስት ሀገራት ውስጥ የሚገኙ የአሜሪካ የጦር ቤዞችን ማዕከል ያደረገ ነው። ፍንዳታዎቹ በሶስቱም ሀገራት በሚገኙ ዋና ዋና የአሜሪካ ወታደራዊ ማዕከላት አካባቢ የተሰሙ ሲሆንም የደረሰው የጉዳት መጠን እንዲሁም የሰው ሕይወት ህልፈትን በተመለከተ እስካሁን ድረስ ሙሉ መረጃ አልወጣም። ጥቃቱ የተፈጸመው በኢራን እንዲሁም በአሜሪካ እንዲሁም ደግሞ በምዕራባውያን አጋሮቻቸው መካከል ያለውን ውጥረትን በከፍተኛ ደረጃ በናረበት በዚህ ወቅት ነው። ይህ በተመሳሳይ ሰዓት በሶስት የተለያዩ ሀገራት ላይ የተፈጸመው የተቀናጀ ጥቃት የመካከለኛው ምስራቅ ቀጠና ጦርነት ወደ ሰፊ እንዲሁም ቁጥጥር ውጪ ወደ ሆነ ደረጃ ሊያሸጋግረው ይችላል የሚል ከፍተኛ ስጋትን ደቅኗል። ከጥቃቱ በኋላ በኩዌት፣ ጆርዳን እንዲሁም ባህሬን የሚገኙ የጸጥታ ኃይሎች ከፍተኛ የአደጋ ጊዜ ዝግጅትን ያወጁ ሲሆን የአየር ክልሎችን የመዝጋትና የደህንነት ቁጥጥርን የማጥበቅ ስራዎች እየተከናወኑ ነው። የአሜሪካ ወታደራዊ እዝ እንዲሁም የፔንታገን ባለስልጣናት ስለ ሁኔታው መረጃን እየሰበሰቡ እንደሚገኙና አስፈላጊ አቪዬሽናል እንዲሁም ወታደራዊ ምላሽ ለመስጠት ዝግጅት እያደረጉ እንደሆነም ይጠበቃል። ወታደራዊ መረጃዎች እንደደረሱን ተጨማሪ ዝርዝሮችን ይዘን የምንመለስ ይሆናል። ኢራን በዚህ ወር በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ በፈጸመቻቸው በርካታ የአየር ጥቃቶች 100 የሚጠጉ የአሜሪካ ሰራዊት አባላት ጉዳት እንደደረሰባቸው የሀገሪቱ ባለስልጣናት ተናገሩ። የፔንታገን ኃላፊ ቃል አቀባይ የሆኑት ሲምፓኔል የቢቢሲ አጋር ለሆነው ሲቢኤስ ኒውስ በላኩት መግለጫ መሰረት ቁጥሩን ያረጋገጡ ሲሆን ከሰኔ መጨረሻ ወዲህ 100 የሚሆኑ ሰራተኞቹ የተለያየ መጠን ጉዳትን እንደደረሰባቸው ገልጸዋል። አብዛኛው ጉዳት ቀላል መሆኑን የገለጹት ቃል አቀባዩ 96 በመቶ የሚሆኑት ወደ ስራቸው ገበታቸው ተመልሰዋል ብለዋል። ባለፈው ሳምንት ብቻ በርካታ የአሜሪካ ወታደራዊ ሰራተኞች በዮርዳኖስ የጦር ሰፈር መጎዳታቸው ተዘግቧል። የአሜሪካ መከላከያ ሚኒስቴር 2 የአሜሪካ ወታደሮች በዮርዳኖስ በሚገኝ የጦር ሰፈር መገደላቸውንና ሌላ ወታደር የት እንደገባ ለመታወቁ ባለፈው ሳምንት መጨረሻ ላይ ገልጿል። ሌላ ወታደር ደግሞ ኢራቅ ውስጥ ተገድሏል ተብሏል። በአሁኑ ወቅት በርካታ ወታደራዊ ሰራተኞች መጎዳታቸው የተሰማው የአሜሪካው ፕሬዝዳንት ትራምፕ በአሜሪካ እንዲሁም ኢራን መካከል የተደረሰውና የሆርሙዝ ወሽመጥ ለማስከፈት ያስችላል የተባለው የተኩስ አቁም ስምምነት አብቅቷል ካሉ በኋላ በሀገራት መካከል እየተካሄደ ያለው ጦርነት ተባብሶ በቀጠለበት ጊዜ ነው። የአሜሪካ ጦር ከአንድ ሳምንት በላይ በተከታታይ በኢራን ኢላማዎች ላይ ምሽት ጥቃቶችን ፈጽሟል። ጥቃቱን የሚፈጽመው ኢራን በንግድ መርከቦች ላይ የምታደርገውን ጥቃት ለማስቆም እንደሆነም ነው የተገለጸው። ኢራን በበኩሉ አሜሪካ ለምትፈጽምባት ጥቃት በዮርዳኖስ፣ ኩዌት፣ ባህሬንና ሌሎች የአሜሪካ አጋር ሀገራት ላይ ጥቃት በመሰንዘር የአጸፋ ምላሽን እየሰጠች ነው። በመጨረሻም በቀይ ባህር ላይ የሚንቀሳቀሱ የየመን ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣሉን አስታወቁ። በኢራን የሚደገፈው ታጣቂ ቡድን ቃል አቀባይ ማዕቀቡ በአስቸኳይ ተግባራዊ መሆን እንደሚጀምር ገልጸዋል። ማዕቀቡ ሳውዲ ሁቲ በሚቆጣጠራቸው የሰሜን ምዕራብ የመን ወደቦችን እንዲሁም አየር ማረፊያዎችን በመዝጋቷ የተወሰደ የበቀል እርምጃ እንደሆነም ተነግሯል። ሰኞ ዕለት የሁቲ ጦር ቃል አቀባይ ያህያ ሳሬ ሳውዲ አረቢያ ለ12 ዓመታት ያህል በምንወስዳቸው ህዝቦች ላይ ፍትሃዊ ያልሆኑ እንዲሁም ጨቋኝ ከበባን ፈጽማለች፣ ሀብቶቻችንን ዘርፋለች፣ እንዲሁም ወደቦቻችንንና አየር ማረፊያዎቻችንን በመዝጋት ሁሉን አቀፍ እገዳን ጥላለች ሲሉ ከሰዋል። ለዚህም ምላሽ ለመስጠት በሳውዲ ወንጀለኛ ጠላት ላይ የባህር ማዕቀብ መጣሉን ገልጸዋል። ቃል አቀባዩ ስለ ማዕቀቡ ዝርዝር መረጃን ከመስጠት ግን ተቆጥበዋል። ሆኖም የሁቲ ሚዲያ ምክትል ኃላፊ ነስረዲን አሚር በኤክስ ገጻቸው ባሰፈሩት ጽሑፍ እንደገለጹት ከሆነ የቀይ ባህር ደቡባዊ መግቢያ ባብኤል መንደብ ወሽመጥ ለሳውዲ አረቢያ መርከቦች ዝግ የሆኑ ነው። የታጣቂ ቡድኑን እርምጃን ተከትሎ የሳውዲ አረቢያ የውጭ ጉዳይ ሚኒስትር
የቀረቡትን ክሶችን አስተባብሎ ሀገሪቷ መርከቦቿን ለመጠበቅ በዓለም አቀፍ ሕግ መሰረት አስፈላጊውን እርምጃ እንደምትወስድ ገልጸዋል። ሳውዲም ስለማዕቀቡ የሰጠችው ዝርዝር መረጃ የለም። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተማክሰኞ ወደ እናንተ እንዲደርስ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ እስከ ፍጻሜው ድረስ ስለተመለከታችሁን እጅግ እያመሰገንን ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ጤና ይስጥልን።